አምራን እንደፎከረችው አደረገች ማለት ነው። በስተመጨረሻም የአቶ ለይኩንን ሚስጥር አንድ ሳይቀር በአደባባይ ዘረገፈችው። እናም ደግሞ የዳግም አባት መሞቱንም ከቴዲ የሰማችውን በሙሉ ለዳግም ነገረችው። ዳግምም የአባትን ሞት በመስማት እጅግ በጣም ልቡ ተሰብሯል። እናም መላ ቤተሰብ እየተላቀሱ ይገኛሉ። በጣም ያማል። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሮ እና ሚስጥሩን በምን ምክንያት እንዳወጣች የምነግራችሁ ይሆናል ማለት ነው። ውድና የተከበራችሁ ሀሳብና አስቴቱን ለእናንተ ትቻለሁ። ለቻይናል አዲስ ከሆናችሁ ደግሞ ላይክ እና ሼር ሰብስክራይብ ማድረግም እንዳይረሳ። በነገራችን ላይ በስተመጨረሻ ወይዘሮ ዝናሽ ወጥመዱን ለአቶ ለይኩን ያዘጋጀችውን እራሷ ልትወድቅበት ነው። ምክንያቱም በሰዓቱ እንደዚህ ማድረግ አልነበረባትም። ቴዲን አምና እያንዳንዱን ሚስጥር ዘረገፈች። ወይዘሮ ዝናሽ ቴዲን አምና እያንዳንዱን ሚስጥር ዘረገፈችው። እናም ምንድን ያለችው በሰዓቱ ሁላችንም ቪዲዮን ተመልክተን ነበረ። እኔን አግልለኝ፣ ቪዲዮን ኤዲቲንግ ስታደርግ እኔን አግልለኝ፣ እናም ጫካ ውስጥ ነው ወስደን የዳግምን አባት የምንቀብረው ስትለውም ችግር የለውም አሳስብሽ፣ አንቺ ብቻ ለእኔ የምትከፊውን ገንዘብ አዘጋጅ ሲላትም ለገንዘቡ ምንም ሀሳብ አይግባክ፣ እኔን ታቀኛለህ፣ ደንበኛ ካይደለውም እንዴ? ስለዚህ እኔን ማግለል አለብህ፣ አንድ ላይ ኤዲቲንግ እንዳታደርግ፣ ምክንያቱም የኔ እጅ የለበትም። እናም ይህንን ጉድ የሰራው ባለቤቴ ነው፣ የዳግምን አባትም የገደለው ባለቤቴ ነው። እናም እያንዳንዱን ቪዲዮ ኤዲት አድርገ በእጄ አስረክብልኝ አለችው። ቴዲም እሺ ምንም ችግር የለውም፣ ነገር ግን ገንዘቡን አንቺ አዘጋጂ ሲላትም ምን ችግር አለው? ከዚህ በፊትም እኔ ከፍዬ የለ እንዴ? አሁንም የምትፈልገውን ገንዘብ እኔ ከፍልሃለሁ፣ ነገር ግን ቪዲዮን ኤዲት ስታደርግ እኔን አውጣኝ፣ በፍጹም አንድ ላይ እንዳታደርገኝ ነው ያለችው። ያ ማለት የሚገርማቸው ነገር ይሄ ወጥመድ ለማን የተዘጋጀው? ለአቶ ለይኩን ነው። እናም ምን ለማድረግ እንዳሰበች የምትረዱ ይመስለኛል። ወይዘሮ ዝናሽ በዛን ሰዓትም ጠርጥሮ ነበር። በነገራችን ላይ እንደማትምረው ያውቃል። አንቺንም ከሱ ጋር ባስወግድሽ ደስተኛ ነኝ፣ ግን ልጆች ምን ላድርግ ነበር ያለው አቶ ለይኩን። አቶ ለይኩን እንደዛ ባለበት ሰዓት እንዴ ምን አደረግኩኝ? ሚስጥርን እሸፍናለሁ፣ ሚስጥርን ይይዝልሃለሁ ባልኩት ነው እኔን ለማስወገድ የምታስበው ስትለው እሱ ደግሞ አዎ አንቺንም አንድ ላይ ባስወግድ በጣም ደስተኛ ነኝ፣ ምክንያቱም በአንቺ ምክንያት ነው ይሄንን ሰውዬ ያስወገድኩትኝ፣ አንቺን መኖር የለብሽም ሲላትም ነበረ። ግን ከዕለታት አንድ ቀን ታያለሽ አደርገዋለሁ ሲላትም ነበር፣ ሲያስፈራራትም ነበረ። እንግዲያውስ እኔ ሚስጥሩን ስለያዝኩል እንደዚህ የምታስብ ከሆነ ተሳስተሃል አለችው። በጣም ተናዶ ነበረ። እንደውም ከአንቺ ጋር ከምኖርም ራሴን ባጠፋ ይሻለኛል፣ ይሄንን ነገር ዳግም ራሱ ቢሰማም አይምረኝም ሲል ነበረ። በጣም ተጸጽቷል ባደረገው ድርጊት። መጸጸቱን እያወቀች አሁን ምንድን ያደረገችው አቶ ለይኩን የዳግምን አባት እንደገደለ እንዲሁም ደግሞ ብቻውን እንደቀበረ ሁሉንም ነገር ኤዲት አድርጎ ልጁ ጨርሶታል። እሷን አውጥቶ ማለት ነው፣ ብር ከፍለዋለች። ነገር ግን ይሄንን እያወሩ ሳለ እንደ አጋጣሚ አምራን እነሱ ያሉበት ካፌ ወይዘሮ ዝናሽና ቴዲ አብረው ካፌ ውስጥም ነበሩ። ከዚያም በኋላ ትኩር ብላ ከሩቁ ስታያት እራሷ ዝናሽ ናት። እንዴ አማቼ ምን ልታረግ መጣች? ምን ትሰራለች ደግሞ ከቴዲ ጋር? ምን ጉዳይ አላት? ይሄኔ እኮ እኔን የሆነ ነገር ለማስደረግ የሆነ ነገር እያደረገች ይሆናል አለች። ከዛም ያለውን ነገር አውርታ ጨርሳ ወይዘሮ ዝናሽ ወደ ቤቷ ስትሄድ አምራን ቀጥታ ተነስታ ካለችበት መታ ቴዲን አናገረችው። ይቺ እኮ አማቼ ናት፣ የባለቤቴ እናት ናት። ምን ልታረግ መጣች? የነገረችን ሚስጥር በሙሉ የምትነግረኝ ከሆነ የምትሰጥን ገንዘብ እኔ 2 እጥፍ አድርጌ እሰጥሃለሁ አለችው። ምን አለ? አዎ የምትፈልገው ገንዘብ አይደል? ስለዚህ አንድ ሳይቀር ሚስጥሩን ንገረኝ፣ የምትፈልገውን ገንዘብ እኔ እከፍላለሁ አለችው። ቴዲ ደግሞ አሁን የምፈልገው ገንዘብ ነው። በእርግጥ እሷ በጣም ሀብታም ስለሆነች ወይዘሮ ዝናሽ ሀብታም ስለሆነች አልፎ አልፎም ሲከፋኝም ትሰጠኛለች፣ ብር ስለምትሰጠኝ ነው የማደርገው አለ። እኮ እሷ ለአንተ የነገረችውን ሚስጥር በሙሉ ለእኔ የምትነግረኝ ከሆነ እኔ 2 እጥፍ አድርጌ እሰጥሃለሁ፣ አሁኑኑ ራሱ ግማሽ ከብድ ልሰጥ እችላለሁ አለች። ምክንያቱም ዝናሽን የምታስለቅስበትና ዝናሽን ለማዋራድ የተዘጋጀችበት መንገድ ስላገኘች ማለት ነው። ከዛን
መጀመሪያም ምክንያት እየፈለገች ነበረ፣ በምን አይነት መንገድ ማጥመድ አለብኝ የሚለውን ስትፈልግም ነበረ። ይሄ ደግሞ ያው ለእሷ በጣም ትልቅ ስራ ነው፣ ለአምራን ማለት ነው። ሲጀመር እኮ አምራን ናሆምን አፍቅራ ሳይሆን ምናልባት በቃ ጥቅም ወይ ደግሞ ከናሆም የሆነ ነገር አገኛለሁ በሚለው እንጂ ጭራሽ እኮ ናሆምን እንደማትወደው ሁላችንም እናውቃለን። ናሆምን በትክክል የምታፈቅረው ማናት? በትክክሉ የምታፈቅረው ኑሃሚ ናት። ኑሃሚ ናሆምን በጣም ታፈቅሯለች። ናሆም ደግሞ ማን ነው የሚያፈቅረው? አምራንን። እና ተቃራኒ ነው ፍቅር ራሱ አንዳንድ ጊዜ ተቃራኒ ነው የሚሆነው። ስለዚህ ኑሃሚ እኔ ልቤ እኮ አንዴም ናሆም ጋ ነው፣ ነገር ግን እሱ አይረዳኝም። እሱ ደግሞ አምራንን ነው የሚያፈቅራት፣ ግን አምራን ደግሞ ጥቅም ነው የምትፈልገው። ፍቅር የሚባል ነገር አታውቅም። እሺ አያቴ እኔ ምን ላድርግ ስትልም የማይሆን ቦታ ነው ልብሽ የሸፈተው፣ ልብሽን መልሺው፣ እሱ ወደ አንቺ እስኪመለስ ድረስ ልብሽን መልሺው ስትልም እንዴት አድርጌ ነው መመለስ የምችለው? በጣም ነው የምወደው እኮ በጣም ነው የማፈቅረው። እኔ እሱን ማጣት አልፈልግም። በየትኛውም መንገድ ናሆምን የራሴ ማድረግ ነው የምፈልገው አለች። እንግዲያውስ ልጄ እኔ ምንም ልልሽ አልችልም። አንቺን እሱ የማይወድሽ ከሆነ አንቺ ብቻ የምታፈቅሪው ከሆነ ያንቺ ያልሆነ ሰው ለምን ትጎጃለሽ በሱ ፍቅር ስትልም በቃ አልቻልኩም። አንዳንዴ እንደውም ልንገረው እላለው ግን አላቅም። ብቻ እኔ ጋር የሚሰማኝ ስሜት እሱ ጋር ቢሰማውም እላለው። በቃ ብዙ ነገር አደርግለታለሁ፣ እመክረዋለሁ። ክፉ ነገር እንዲገጥመው ራሱ አልፈልግም። አንዳንድ ጊዜ የሆነ ነገር ራሱ ሲፈጠር እሱን ለመታደግ እጥራለሁ። ምክንያቱም በጣም ስለምወደው ላጣው አልፈልግም ትላለች ማለት ነው ኑሃሚ ለአያቷ። አያቷ ደግሞ ልጄ አይዞሽ፣ ምንም አይደለም፣ ያጋጥማል። ግን ቢሆንም እኮ እሱ የማይወድሽ ከሆነ ምን ያደርጋል፣ ልብሽ የማይሆን ቦታን የሸፈተው እያለችም ትመክራታለች። እሷም ደግሞ እኔ እሱን ማጣት አልፈልግም በጭራሽ፣ የኔ እንዲሆን ብቻ ነው የምፈልገው እያለች ነው ኑሃሚ። ከዛ እስኪ እሱን አስቢበታለች የኑሃሚ አያት። ከዛም በኋላ በስተመጨረሻ ናሆምን ደግሞ የኑሃሚ እጮኛ ወንድ አጥር ድብድብ አደረገው። እንዴ ቆይ ምን አስበ ነው አንተ? ለምንድን ነው የምደበደበው? ምን አደረገክ? ምን አድርገኝ ነው የምትለው ብላ ከእሱ ጋርም ስትገጥም፣ አንቺ ደግሞ እልክ የምትያዥ ከሆነ ጠሊፍሽ ነው የምወስደው አላለ ወንድ አጥር ኑሃሚን ማለት ነው። ከዛ ወንድ አጥር ምን ቢል ጥሩ ነው? አንቺ ታንጉት፣ አሁንስ አላበዛሽውም እንዴ? አንድ ነገር ልንገርሽ፣ ጠልፍሽ ነው የምወስደሽ፣ አፍሽን ሰብስቢ ሲላትም፣ እንዲ አፌንም አልሰበስበም፣ እጅህን ማን ላይ እንዳነሳህ ታውቁሃል? ናሆምን እኮ ነው የነካከው፣ ናሆምን እንድትነካ አልፈቅድልም፣ ስነ ስርዓትን ያዝ እያለችም ከሱ ጋር ገጠመች ማለት ነው። ከዛ የኑሃሚ አያት ደግሞ ሽጉጥ አምጪልኝ ግንባሩን ነው የምለው፣ ጭራሽ ዝም ስሎ አላበዛም እንዴ ስትልም ወዲያውንም ላጥ ብሎ ከፊት ለፊቷ ሄደ ማለት ነው። እና ወንድ አጥር ከዚህ በፊት ኑሃሚ በልጅነቷ ሳለች ክፍለ ሀገር ሳለች በጣም ይወዳት ነበር፣ በጣም ያፈቅራት ነበር። ግን ኑሃሚ እንደምትናገረው ከሆነ ወንድ አጥር በጣም ክፉ እንደሆነ ኃይለኛ እንደሆነ ትናገራለች ማለት ነው። ጭራሽ ለትዳርም እንደማይሆን ማለት ነው። ለዛም ነው እንደውም ከሱ ብላ ነው ሸሽታ ከክፍለ ሀገር ሸሽታ ወደ አዲስ አበባ ሄደችው ማለት ነው፣ ቤተሰቦቿ ጋር የሄደችው። እናም እዛም ስትኖር በጣም የኤደን እናት ስታሰቃያት ነበረ። ግን ከጊዜ በኋላ ሁሉም ነገር ተስተካከለ። የሚገርም ነው ነገር ማለት ነው። እና ኑሃሚ በጣም ብዙ ውጣ ውረዶችን ብዙ ቻሌንጆችን አልፋለች። ግን ቢሆንም አሁን ላይ ያለችበት ሁኔታ ጥሩ ነው። ናሆምም ደግሞ እንደዚህ እያፈቀረችው የሚረዳት ይመስለኛል። በቅርቡ አንድ የሚሆኑ ይመስለኛል። ምክንያቱም የአምራን ተንኮል በዚሁ ከቀጠለ ናሆም እና አምራን አይቀጥሉም። ምክንያቱም የአምራንን ተንኮል ናሆም ራሱ ያውቃል። በጣም ኃይለኛ እንደሆነች፣ በጣም ተንኮለኛ እንደሆነች። በአንቺ ምክንያት ነው እናትና አባቴ እንደዚህ የሚሰቃዩት፣ በአንቺ ምክንያት ነው አባዬ ያዘነው እያላት ነበረ ባለፈው። ስለዚህ እባክሽን በፈጠረሽ ቤታችንን ለቀሽ ውጪና ያለውን ነገር ውጭ ላይ እናስተካክላለን፣ እዚህ ቤት ውስጥ ምንም ማድረግ አልችልም አላት። ከዛ አትወደኝም አይደል አለችው። ይሄ ከመውደድ ጋር ከማፍቀር ጋር የሚያገናኘው ነገር የለም። ምክንያቱም አንቺ እዚህ ቤት ስትሆኚ እናቴም አባቴም ሰላም ማጣት የለባቸውም። ለነሱ ሰላም የምትጨነቂ ከሆነ እኔ ደስተኛ እንደሆነ የምትፈልጊ ከሆነ እባክሽን በፈጠረሽ ወደ ቤተሰቦችሽ አንቺም ሂጂና ድል ባለ ሰርግ የምንጋባም ከሆነ ውጭ ላይ ሁሉንም ነገር እናስተካክላለን። መኖርም የምትፈልጊ ከሆነ ተከራይቼ እኖርሻለሁ፣ እዚህ ቤት እንዳትመጪ አላት። ጭራሽ አንተም እንደዛ ስትለው፣ አዎ በቃ ምንም ማድረግ አልቻልኩም፣ ቤተሰብ እየተበጣበጠ ነው፣ እናቴም በአንቺ ላይ ያዝናለች፣ አባዬም አዝኗል፣ ኤሚም እንደዛ። ኤሚ እንደው ምንድን ያለችው እንዴት እናቴን ነብሰ ገዳይ ብላ ትሳደባለች?
እያለች ነው። እና ሁሉም በአንቺ ላይ ተነስተውብሻል። እኔ ደግሞ በአንቺ የተነሳ ቤተሰቦቼን ማጣት አልፈልግም። ቤተሰቦቼ በጥላቻ ተሞልቶ እንዲኖሩ አልፈልግም። ስለዚህ ብዙ ነገር እየተፈጠረ ነው ቤት ውስጥ። እባክሽን አምራን በፈጠረሽ ቤቱን ለቀሽልኝ ትወጪ አለ። በጭራሽ አልወጣም ብላ ግግም ስትል እንግዲያውስ በቃ እኔ ለፊልድ ሄጃለሁ፣ ለፊልድ ሄጄ እስከመመለስ ድረስ አስቢበት አላት ማለት ነው። ያው ለፊልድ ከኑሃሚ ጋር ነው የወጣው። ኑሃሚ ደግሞ ጭራሽ ፍቅሩ እያገረሸባት ማልቀስ ጀምራለች። እናም ደግሞ የዳግም አባት መሞቱንም ሰምታ በጣም ደንግጣለች። ሁሉም ተላቀሱ። ብቻ ከባድ ነው። ወይዘሮ ዝናሽ ደግሞ ይቅርታ ጠየቀቻት አምራንን። እባክሽን በፈጠረሽ ይሄ ሚስጥር መውጣት የለበትም እንደ ሌላ ኖርማል ሚስጥር ብለሽ እንዳታወጭ በአደባባይ እና አቶ ላይኩንን ለማሳሰር ነው፣ እስር ቤት እንዲበሰብስ ፈልገሽ ነው ከቴዲ ይሄን ሚስጥር ያመጣሽው። ቴዲ ደግሞ ይሄን አያደርገውም ስትልም አድርጎታል። ካስፈለገሽ የት እንደቀበራችሁ እኔን ለይተህኝ ቅረጸኝ ምናምን ያልሽውን በሙሉ ካስፈለገሽ ይኸውልሽ 2 ቪዲዮ ልኮልኛል፣ አሳይሻለሁ። ደግሞ ለዳግም እነግረዋለሁ አባቱ እንደሞተ የእሱን አባት ባለቤትሽ እንደገደለው ሁሉንም ነገር ፍርጥርት አድርጌ እነግረዋለሁ። አሁን ተነሽና ቡና አፍልተሽ ይዘሽልኝ ነይ። ይቅርታውን ስለምንድን ነው እኔ ይቅርታ ማድረግልሽ? እኔ የምፈልገው ምንድን ነው ለዳግም የምትሰጡትን ስጦታ ለእኔ ስጡኝ። ለካም ለዛ ነው ለዳግም ይሄንን ስጦታ ያዘጋጃችሁት አይደል? እሱ ከክፍለ ሀገር ከፊልድ እስኪመለስ ድረስ ለዳግም ለመስጠት ያዘጋጃችሁትን ስጦታ ለእኔ ስጡኝ አላለችም? ይሄንም ማታደርጊልኝ ከሆነ አንደኛ፣ ሁለተኛ ደግሞ አዎ የአምራንን ልጅ የገደልኩት እኔ ነኝ ብለሽ ለናሆም ማትነግሪ ከሆነ ይሄ ሚስጥር በአደባባይ ይወጣል። ባለቤትሽ እድሜ ልኩን እስር ቤት ይበሰብሳታል። ዳግምም የአባቱን ሞት ይሰማል። አይ ይሄ ሚስጥር እንዳይወጣ ካልሽ ለዳግም የሚሰጠውን ስጦታ ለእኔ ስጡኝ አንደኛ። ሁለተኛ ደረጃ ደግሞ እርጉዝ በሆንኩበት ሰዓት ልጄን አንቺ እንደገደልሽው በምጠጣው ቡና ላይ መድኃኒት እንደጨመርሽበት ቀጥታ ለባለቤቴ ትነግሪያለሽ ለናሆም። ሶስተኛ ደረጃ ደግሞ አብሬሽ እንድኖር ትፈቅጃለሽ አለቻት። በጣም ተናደደችና ጭንቅላቷን እንደያዘች ጎንበስ ብላ እንዳቀረቀረች ቀረች ማለት ነው ወይዘሮ ዝናሽ። ከዛ አምራ ምንድን ያለችው አስጠነቀቀቻት። አንቺ እኔን አታውቂኝም፣ በየትኛውም መንገድ አንቺን ጠልፌ መጣል እንደምችል አላወቅሽኝም። ስለዚህ ከኔ ጋር ባትገጥሚ ጥሩ ነው። አሁን ያልኩትን አድርጊ፣ አስቢበት። እኔም በተስፋ ጠብቅሻለሁ። አይ የምትይ ከሆነ ባለቤትሽን እስር ቤት ነው የምታገኘው። የገዛ ልጅሽ ዳግም ደግሞ የአባቱን ሞት ቢሰማ፣ አቶ ላይኩን መግደሉን ቢሰማ ምን ሊፈጠር እንደሚችል አስቢበት። ስለዚህ ከኔ የትም አታመልጭም። ለእኔ ነገረኝ ቴዲ ነው እና ይሄንን ይመስላል አለቻት ማለት ነው። ለዛሬ የመጣሁት ቪዲዮ ይሄን ይመስላል። በቀጣይ እስክንገናኝ ባይ